በዚህ ምድር ላይ ሁላችንም ከሌሎች ሰዎች ለየት የሚያደርገን ባህሪዎችና ችሎታዎችን የታደሉ ነው። ይሁንና ለአንዳንድ ሰዎች የተሰጣቸው ችሎታ ግን በጣም የሚገርምና ጉድ የሚያሰኝ ነው። ሰላም፣ እንዴት ናችሁልኝ? እድሜና ጤና፣ ሰላምና ምስጋና ከቤታችሁ ሞልቶ ይትረፍራል። ይህ ትራስ ሚዲያ ነው። እኔ ደግሞ አዱ ነኝ። እስከ ተነፈስን ድረስ የማይቋረጡ የጉዞ የጤና እንዲሁም በዓለም ዙሪያ የተደረጉ አስደናቂ ነገሮችን ወደ እናንተ ማድረሳችን እንቀጥላለን። ሰብስክራይብ። ዛሬ በዓለማችን እጅግ አስደናቂ የሆኑ 10 ልዩ ሰዎችን ተፈጥሮ ካደለቻቸው ልዩ ችሎታዎቻቸው ጋር እናስተዋውቃችኋለን። አብራችሁ ቆዩ። በመጀመሪያ የማስተዋወቃችሁ ችቦ አይሞላም ወገባ፣ ችቦ አይሞላም ወገባ ማረሽሉ ቀለባ ተብሎ ቢዘፈንላት የሚያንስባት እንጂ የማይበዛባትን ወገበ ቀጭኗን እመቤት ነው። የ26 ዓመቷ ጀርመናዊት ሚሽል ኮከብ በዓለማችን ወገበ ቀጭኗ እመቤት ስትሆን የወገቧ መጠን ዙሪያ 40.64 ሳንቲሜትር ወይም 16 ኢንች ነው። ሚሽል የወገቧን መጠን ዙሪያ ከዚህም በታች ወደ 35.56 ሳንቲሜትር ወይም 14 ኢንች የማሳነስ እቅድ እንዳላት ትናገራለች። አስቡት እንግዲህ ከዚህም በታች ስትቀጥል ችቦ አይሞላም ወገባ የሚለው ነገር ተሰርዞ ምንድን ይባላል? ምንድን ነው የሚባለው ጎበዝ? ችቦ ከዛ በምን እንምለው? ብቻ የሆነ ነገር አይሞላም ወገባ መባሉ አይቀርም እላለሁ። እንግዲህ እስከዛሬ ድረስ በየሰርግ ቤቱ እየታደምኩኝ ችቦ አይሞላም ወገባ ማረሸት ነው ቀለባ የሚለውን ዘፈን በተደጋጋሚ ያዳምጣለሁ። ችቦ የማይሞላ ወገባ ያላቸው ሙሽሮችን አላየሁም። ምናልባት ይቺ ብትወዱ ቦታው ትመጥነዋለች። በሁለተኛነት ወደ እናንተ ይዤ የመጣሁት ደግሞ በጣም ያስገረመኝና እንዲሁም ያስደነገጠኝ ብረትን እንደ ምግብ ቅርጥፍጥፍ አድርጎ ከሚበላ ሰው ጋር ማስተዋወቃቸው። ይህ ግለሰብ ሚችል ሎቲቶ ይባላል። የፈረንሳይ ዜግነት ያለው ሲሆን እንደ አውሮፓውያን አቆጣጠር ሰኔ 15 ቀን 1950 ነበር የተወለደው። ሚችል ሎቲቶ አንድን አውሮፕላን በ2 ዓመት ውስጥ አጣጥሞ እንደበላ ይነገርለታል። በ40 ዓመት ጊዜ ውስጥ ሚችል ሎቲቶ ከ9 ቶን በላይ ክብደት የሚመዝን ብረት ተመግቧል። መቼም ሰው በጤናው ብረትን አይመገብምና ይህ ሚችል የተባለ ግለሰብ ግን ጤነኛ ነው ብለው ሳይጠይቁ አይቀሩም። ሚችል ፒካ የተባለ የአእምሮ ህመም ተጠቂ ነው። የህመሙ ዋነኛ ባህሪ ሰዎች በተለምዶ የማይመገቧቸውን ነገሮች ብረትና ፕላስቲክ የመሳሰሉትን እንድንመገብ የሚያደርግ ነው። የእኛ ሀገር አባት ሲከፋው ኧረ ተው እባክህን አንተ ልጅ ተው ጥሬ ቁርጥ የሚያሳድግ ይህና አንድ መጫወቻ ታደርገኝ ይላል። ይህ ሰውዬም ምናልባት በጤናው ቢሆን ኖሮ ኧረ እባክህ አንተ ልጅ ተው እባክህ ብረት ቁርጥ የሚያሳድግ ይህ እንደዚህ ታነፋኝ ማለቱ አይቀርም ነበር ነበር። እናንተስ ምን የሚል ይመስላችኋል? ኮሜንት ላይ አስተምሩ። ይህ ለአንዳንድ ሰነፍ ሴቶች ሞቲቬት የሚያደርጋቸውና የሚያስገርማቸው ነገር ይሆናል ብዬ አስባለሁ። ፂመ ረዥም። ይህ ሰው ራም ሲንግ ቾሃን ይባላል። ህንዳዊ ነው። በዓለማችን ፂመ ረጅሙ ሰው ለመባል በቅቷል። የራም ፂም 4.29 ሜትር የሚረዝም ሲሆን በቀን ውስጥ 1 ሰዓት የሚሆነውን ጊዜ ፂሙን በማጽዳትና በማበጠር ያሳልፋል። ይህ ሰው አሪፍ ጊዜ ማሳለፊያ ያገኘ ይመስላል። ይህ ሰውዬ እስኪ ለፂም ማስታወቂያ ስራለት ቢባል ለብርድ ለፀሐይ እንዲሁም ጊዜ ማሳለፊያ ነገር ከፈለጉ ፂሙን ያሳልፍ የሚል ይመስለኛል። እንግዲህ 1 ሰዓት ፂሙን ለማስተካከል ዘንድሮ በምድር ላይ እየተንቀሳቀስን እንኳን 90 ዓመት ይቅርና 60 ዓመት መኖር እጅግ ከብዷል። አሁን የማወራላችሁ ስለ እድሜ ጠገቡ ፓይለት። አቶ ፒተር ዌበር ጁኒየር የተባሉት አሜሪካዊ በዓለማችን እድሜ ጠገቡ አውሮፕላን አብራሪ መሆናቸውን ዓለም አቀፋዊው የክብረ ወሰን መዝገብ ያስረዳል። አቶ ፒተር የ96 ዓመት አዛውንት ሲሆኑ ላለፉት 72 ዓመታት አውሮፕላን ሲያበሩ ቆይተዋል። በአሁኑ ወቅት በወር ቢያንስ ለ2 ጊዜ የሰማይ ላይ ጉዟቸው እንደሚያከናውኑ አቶ ፒተር ይናገራሉ። አቶ ፒተርን እጅግ ያስገረሙ ጠንካራ ሰው ሆነው አግኝቻቸዋል። በዚሁ ከእድሜ ጠገብና ጠንካራ ሰዎች ዝርዝር ውስጥ ሳንወጣ ስለ እድሜ ጠገቧ የዮጋ መምህርት ነግራቸዋል። አሁን ደግሞ ከእድሜ ጠገቧ አውሮፕላን አብራሪ ወደ እድሜ ጠገቧ የዮጋ መምህርት እንሸጋገር። ወይዘሮ ታዎ ፖርችሊንጅ የ96 ዓመት ዕድሜ ባለጸጋ ናቸው። ለ70 ዓመታት የዮጋ እንቅስቃሴ ሲያደርጉ ቆይተዋል። ዘወትር ከሌሊቱ 11 ሰዓት ላይ ወይዘሮዋ ተማሪዎቻቸውን ሰብስበው እንዴት ሰውነታቸውን ማጠፍና መዘርጋት እንደሚችሉና ሌሎችን የዮጋ ዘዴዎችን ያስተምራሉ። ዘንድሮ በ60 ዓመቷ ጎንብሶ የሚሄድ ሰው ነው ያለው። የእኚህ ሴትዮ ነገር ደግሞ እጅግ አስገርሙ። እኔም መገረቤን አላቆምም፣ የሚያስገርሙ ነገሮችም መምጣታቸውን አላቆምም። አሁን ነግራችሁ ስለ አፈሰፍሶ ፍራንሲስኮ ዶሚንጎ ጃኩዊም ይባላል። በዓለማችን ትልቅ የሆነውን አፍ በመያዝ ክብረ ወሰን ሰብሮ ይገኛል። የጃኩዊም አፍ ከዳር እስከ ዳር
17 ሳንቲሜትር ወይም 6.69 ኢንች ያህል ይሰፋል። የአፉ ስፋት ምን ያክል እንደሆነ እንድትረዱት በትንሹ የያዛችሁትን ስልክ ያክላል ማለት ነው። ይሄ ሰውዬ በእኔ ግምት አንድ 10 እንጀራ በአንድ የመጎረስ አቅም ይኖረዋል ብዬ አስባለሁ። እናንተስ ምን ትላላችሁ? ብዙ ሰዎች የጡንቻቸውን ጥንካሬ ለመጨመር ጂም ቤት ይሄዳሉ። የዚህች ሴት ጥንካሬ ግን ከምን እንደመጣ ማወቅ አልቻልኩም። ስለ ብረቷ ለማስተማራችሁ። አሻ ራኒ የሁለት የዓለም ክብረ ወሰኖች ባለቤት ነች። ከባድ ነገሮችን በፀጉሯና በጆሮዋ በመጎተት ብቃቷ የተመሰከረላት ስትሆን የ23 ዓመቷ አሻ በዚህ ልዩ ችሎቷ ብረቷ ንግሥት የሚል ቅጽል ስም ተሰጥቷል። አሻ እጅግ በጣም ጠንካራና ብርቱ ሴት ነች። አሻን ጠንካራ ናት እኮ ብለን ለማድረግ ስንፈልግ የአሻ ጡንቻ እኮ ግሩም ነው ሳይሆን የምንለው የአሻ ፀጉር እኮ ያስደንቃል አይባልም። የአሻ ፀጉር እኮ ምንድን ነው የሚባለው? ብቻ እንደዛ አካባቢ ብለን እናደንቃታለን ማለት ነው። በልጅነቴ የማውቀው እንቆቅልሽ ጉድመጣ ጉድመጣ ገንፎ ዛፍ ላይ ወጣ የሚለውን ነበረ። ዘንድሮ ደግሞ ጉድመጣ ጉድመጣ ቀንድ ግንባር ላይ ወጣ። ለሰው አስቡት። እኔ እንጃ ብቻ ስለ ቀንድ አቧ ሴት ነግራችኋል። ይህ አስደናቂ ነገር ከወደ ቻይና የተገኘ ዜና ነው። እንደ አውሮፓውያን አቆጣጠር በ2010 ዣንግ ሩፋይንግ የተባሉ ወይዘሮ ግንባራቸው ላይ ቀንድ በማብቀል ዓለምን አስደምመዋል። እውነት ይሄ ነገር ግን ተፈጥሮ የሰጠቻቸው ነው? ብቻ ቻይናዎችን አላምናቸው፣ ግን እንደዛ ሆኗል። ወይ ጉድ! እንደ ተፈጥሮ ያለ አስደናቂ ነገር ምን አለ? ከመደነቅ ውጭ ምን ይባላል? ምንም። በእኛ ሀገር ብዙ መተንፈስ የፈሪ መገለጫ ነው። ምን እንደ ፈሪ ቁና ቁና ትተነፍሳለህ እየተባልን ያደገ። ዛሬ የምነግራችሁ በዓለም አቀፍ ደረጃ ሪከርድ ስለሰበረው ባለ ብርቱ ሳንባው ሰው። በመጀመሪያ አንድ ጥያቄ ላንሳ። እርስዎ ምን ያህል መጠን ያለው ፊኛ መንፋት ይችላሉ? እስኪ ኮሜንት ላይ የሳንባችሁን አቅም ንገሩኝ። በዓለማችን ላይ ካሉ አስገራሚ ሰዎች አንዱ ማንጂት ሲንግ የተባለው ግለሰብ እስከ 2.5 ሜትር መጠነ ዙሪያ ያለውን ፊኛ በ42 ደቂቃ ውስጥ በመንፋት በዓለማችን የጠንካራ ሳንባ ባለቤት መሆኑን አስመስክሯል። አስቡት እችን ትንሽዬ ፊኛ ለመንፋት ምን ያክል እንደምትቸገር። እኔ የሁሉንም እምነት አከብራለሁ። ይህ የእምነቱ ጥንካሬ ውጤት ሊሆን ይችላል። እጁን ለአምላኩ ክብር እንዳነሳ የቀረው ሰው ስለሱ ነግራቸዋል። ይህ ሰው የህንዱ እምነት ተከታይ ነው። እንደ አውሮፓውያን አቆጣጠር በ1973 ሳደው አማር ባርቲ የተባለ ግለሰብ የህንዱ አምላክ ክብር ሲል ቀኝ እጁን አነሳ። ከዛን ቀን ጀምሮ ለአምላኩ ክብር ያነሳውን እጁን አላወረደውም። ይህ በእውነት የሚያስገርምና የሚያስደንቅ ነገር። ውድ ተመልካቾቻችን ተፈጥሮ ታምር መስራትን አታውቅም። እኛም የተፈጥሮን መንገድ ተከትለን ወደ እናንተ መድረሳችን እንቀጥላለን። ከሄድንበት ይልቅ የምንሄድበትን ማወቅ ይበልጥ ይጠቅመናልና የምንሄድበትን ፈልገን ስንከተል የሚያጋጥሙንን ድንቅ ነገሮች ወደ እናንተ ማድረሳችንን እንቀጥላለን። እያንዳንዱ ጉዟችን የጋራ ነው። ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮችን እስከምንገናኝ ሰላም።